የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኘ ረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ወሳኝ የተባለለትን ቀጠሮ ይዘዋል። ከህዝብ ተወካዮች ምክር ቤት አባላት ጋር የተያያዘ ቀጠሮ ነው። በርከትና ጠንከር ያሉ ሀገራዊ ጉዳዮች የሚነሱበት ቀጠሮ ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። በወልቃይት ጉዳይ በትላንትናው ዕለት ወሳኝ ስብሰባ ተካሂዷል። ህወሓት በዚሁ ስብሰባ ክፉኛ በመበሳጨት በዛሬው ዕለት አፋጣኝ መግለጫ አውጥቷል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳም በትላንትናው ዕለት ስለ ወልቃይትና የህወሓት ሰዎች ስለያዙት አቋም በትችት ተናግረዋል። ሁሉንም ዘርዘር አድርገን ይዘነዋል። የጅቡቲ መንግስት ከዓመት በፊት የኢትዮጵያ መንግስት የታጁራ ወደብን በአማራጭነት ወስዶ እንዲጠቀም ጥያቄ አቅርቦ እንደነበር ይታወሳል። ከጅቡቲ ወደብ ውሰደው የሚለው ተደጋጋሚ ጥያቄ ግን ከአዲስ አበባ መልስ የተነፈገ ሆኖ ታይቷል። ታዲያ ጅቡቲ ኢትዮጵያ ወስዳት እንድታስተዳድሩ ያቀረበችውን ወደብ ለሳውዲ በ30 ዓመት ስምምነት ከሰሞኑ አስረክባለች። በአዲስ አበባ ዝምታ የተነሳ ከኢትዮጵያ እጅ ስላመለጠ የወደብ አማራጭ የምንላቸዋለን። በአዲስ አበባ ኮንሰርት ለማቅረብ የመጡ አርቲስቶች ታግተናል ማለታቸው እያነጋገረ ነው። የሙዚቃ ስራቸውን ለማቅረብ አዲስ አበባ የገቡት አርቲስቶቹ ከ1 ሚሊዮን ተከታዮች በላይ ባሉት ገጽ ላይ ታግተናል ብለው መልእክት ካጋሩ በኋላ የተደበደበ በደም የተለወሰ የፊት ገጽታ እንዲሁ ይፋ አድርገዋል። ይህንኑ አነጋጋሪ ክስተት በተመለከተ የምናደርሳችሁ መረጃ ይኖራል። በአፋር ክልል በሚገኘው ሰመራ ዩኒቨርሲቲ ከፍተኛና አስደንጋጭ የእሳት አደጋ መከሰቱ ተሰማ። በሰመራ ዩኒቨርሲቲ የተማሪዎች ማደሪያ ህንፃ ላይ የተነሳው እሳት መጠኑ ከዚህ ቀደም በዩኒቨርሲቲው ታይቶ የማይታወቅ ነው። አደጋውን የተመለከተ መረጃ አክለናል። በሱዳን ጦርነት የሚፋለሙት የፈጥኖ ደራሽ ኃይሎች ድል ቀንቷቸዋል። የሱዳን ጦር ሰፊ ግዛት እንዲያጣ ያደርጋል የተባለ ድል ተቀዳጅተዋል። የሱዳን ጦርነት አሁናዊ መረጃን አያይዘናል። ሩሲያ ቢሮቬትስኒክ የተባለ አዲስ ኒውክሌር ተሸካሚ ተወንጫፊ ሚሳኤል የመጨረሻ ሙከራ በስኬት ማጠናቀቋን አስታውቃለች። ፑቲን ሩሲያ ሚሳኤሉን ወደ ስምሪት ለማስገባት እንደምትዘጋጅም ገልጸዋል። የሚሳኤል ሙከራው ትራምፕ የተኩስ አቁም ስምምነት እንዲደረግ በሩሲያ ላይ ጠንከር ያለ አቋም በያዙበት ወቅት መሆኑ ትኩረት ስቧል። ዝርዝር መረጃውን ከጥንቅራችን ይሰማሉ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የጠቅላዩ የነገ ወሳኝ ቀጠሮ። ጠቅላይ ሚኒስትር አብይ አህመድ በነገው ዕለት ወሳኝ የተባለለትን ቀጠሮ ይዘዋል። ቀጠሮው ከህዝብ ተወካዮች ምክር ቤት አባላት ጋር የተያያዘ በጥያቄዎች ላይ የሚሰጥ የማብራሪያ ቀጠሮ ነው። ጠቅላይ ሚኒስትር አብይ ከፓርላማ አባላት ለቀረቡላቸው ጥያቄዎች ለመጨረሻ ጊዜ ምላሽ የሰጡት ባለፈው ዓመት ሰኔ ወር ማገባደጃ ላይ የነበረ መሆኑ የሚታወስ ነው። አሁን ደግሞ በነገው ዕለት ለሚሰጥ የምክር ቤት ማብራሪያ አዲስ ቀጠሮ ተይዟል። የፓርላማ አባላቱም ለጠቅላይ ሚኒስትር ይድረስልኝ ያሏቸውን ጥያቄዎች አስገብተው አጠናቀዋል። እናም በተያዘው ፕሮግራም መሰረት ጠቅላይ ሚኒስትሩ ነገ 2 ሰዓት ተኩል ላይ ምክር ቤቱ የሚገኙ ይሆናል። የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ከክረምቱ ረፍት ሲመለሱ የሁለቱ ምክር ቤቶች አባላት በተገኙበት የጋራ ስብሰባ ይካሄዳል። ፕሬዝዳንቱም የዓመቱን የመንግስት እቅድ በተመለከተ በሁሉም ምክር ቤቶች የጋራ ስብሰባ ላይ ንግግር ያቀርባሉ። ይኸው ንግግር በቀረበ በሳምንታት ጊዜ ውስጥ ደግሞ የሀገሪቱ ጠቅላይ ሚኒስትር በንግግሩ ላይ ማብራሪያቸውን ይሰጣሉ። ማብራሪያው የሚሰጠው ለህዝብ ተወካዮች ምክር ቤት ወይም ፓርላማው ሲሆን የምክር ቤቱ አባላትም ጥያቄዎችን በመላክ ጠቅላይ ሚኒስትሩ የማብራሪያ ቀነ ቀጠሮን እንዲይዙ ያደርጋሉ። በዚህ መሰረትም ፕሬዝዳንት ታዬ አጽቀሥላሴ ባለፈው መስከረም 26 ቀን 2018 ዓ.ም ለፌዴራል ህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር ያደረጉ ሲሆን በነገው ዕለት ጠቅላይ ሚኒስትር አብይ አህመድና የህዝብ ተወካዮች ምክር ቤት የያዙት ቀጠሮም በዚሁ ንግግር ላይ ጠቅላይ ሚኒስትር አብይ አህመድ ማብራሪያ እንዲሰጡበት ለማድረግ ነው። ለምክር ቤቱ 6ኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ ሁለተኛ መደበኛ ስብሰባ ነው። በትላንትናው ዕለት መረጃውን ያሰራጨው የኢትዮጵያ ኢንሳይደር እንዳመለከተው ከሆነ የፓርላማ አባላቱ እስካለፈው ሰኞ ድረስ ጥያቄዎቻቸውን አስገብተው እንዲያጠናቅቁ የተነገራቸው ባለፈው ሳምንት እንደነበር፣ በዚሁ ስብሰባ ላይ እንዲገኙ ለዲፕሎማቶችና ለተጋባዥ እንግዶች ጥሪ መዘጋጀቱን እንደተመለከቱም መረጃውን አድርሰውኛል ያላቸው ስማቸው ያልተጠቀሰ የፓርላማ አባል መናገራቸውን አመልክቷል። ኢትዮጵያ ኢንሳይደር አነጋገርኳቸው ያላቸው ሌላ የተቃዋሚ ፓርቲ ፓርላማ አባል ለጠቅላይ ሚኒስትሩ ጥያቄ እንዲያቀርቡ መረጃ የተላከላቸው ባለፈው ሳምንት ሐሙስ እንደነበር መግለጻቸውን ጠቁሞ ጥያቄ ለማስገባት የተሰጣቸው 5 ቀናት ቢሆንም በእርሳቸው በኩል ጥያቄ አለማቅረባቸውን ነግረውኛል ብለዋል። ለፓርላማው ጥያቄዎችን ማስገባታቸውን የገለጹ ሌላ የፓርላማ አባል በበኩላቸው ጥያቄያቸው ተቀባይነት ያገኛል የሚል ተስፋ እንደሌላቸው ተናግረዋል።
ለዚህም በማስረጃነት የሚጠቅሱት ባለፉት 4 ዓመታት ለፓርላማው ካስገቧቸው ጥያቄዎች ውስጥ ተቀባይነት ያገኙት 2 ጊዜ ብቻ መሆኑን በመግለጽ ነው። በሕዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ መሰረት ማንኛውም የቃል መልስ የሚፈልግ ጥያቄ የሚያቀርብ አባል ጥያቄውን ለአፈ ጉባኤው በጽሑፍ ማሳወቅ ያለበት ስብሰባው ከመካሄዱ ቢያንስ 10 ቀናት በፊት ነው። ደንቡ ከፓርላማ አባላት የሚቀርቡ ጥያቄዎችን መርምሮ የመቀበል ወይም ውድቅ የማድረግ ስልጣን የሰጠው ለአፈ ጉባኤው እንደሆነም ይኸው ዘገባ አክሎ አመልክቷል። አፈ ጉባኤው ጥያቄዎችን የመለየት ስራዎችን የሚያከናውኑት በፓርላማ የመንግስት ዋና ተጠሪ ከሆኑት የሥራ ኃላፊ ጋር እንደሆነ የውስጥ አሰራሩን የሚያውቁ ምንጮች አስረድተውኛል ሲልም ኢትዮጵያ ኢንሳይደር በዚሁ ዘገባው አክሏል። በቀጣይ ርዕስ አቶ ጌታቸውና ህወሓት በወልቃይት ጉዳይ። በወልቃይት ሁመራ ከተማ በትላንትናው ዕለት ወሳኝ የተባለለት ስብሰባ ተካሂዷል። በዚሁ ስብሰባ ላይም የሰላም ሚኒስትር መሐመድ ኢድሪስ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ የወልቃይት ጠገዴ ሰቲት ሁመራ ዞን የሥራ ኃላፊዎችና የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ አባላት የተገኙ መሆኑን በትላንትናው ዕለት የወጡት መረጃዎች አመላክተዋል። የዚሁ ስብሰባ ጭብጥ በሁለት ዓመታቱ ጦርነት የተፈናቀሉት የትግራይ ተፈናቃዮች ወደ ቀያቸው የሚመለሱበት ዙሪያ ያተኮረ ነው። ህወሓት ይህንን ስብሰባ አልወደደውም። በዛሬው ዕለት አፋጣኝ መግለጫን በፌስቡክ የማህበራዊ ትስስር ገጹ ያጋራበት ሁኔታ ታይቷል። ህወሓት የሰሞኑ የህወሓት መልእክት በሚል በትግርኛ ባሰራጨው በዚሁ መልእክቱም በአሁኑ ሰዓት የትግራይ ተፈናቃዮችን ወደ ምዕራብ ትግራይ እንመልስ የሚለው አሳሳችና የኢትዮጵያ መንግስትን ብሔራዊ ከዳተኛውን ኃይል እየተጠቀመ ነው በማለትም በእናቶ ጌታቸው ላይም ክሱን አሰምቷል። ነገሮች ከሰብአዊነት አንጻር ታይተው ከሁሉም በፊት ተፈናቃዮች እንዲመለሱ ይደረግ፣ ከዚያም ሌሎች ጥያቄዎች ካሉ ይከተላሉ ቢባልም በህወሓት በኩል የለም፣ የቀደመው አስተዳደር ሙሉ በሙሉ መመለስ አለበት፣ ተፈናቃዮችም ለብቻቸው ተነጥለው የሚመለሱበት ሁኔታ አይኖርም አቋም እንደተያዘ ነው። በትላንትናው ዕለት ማብራሪያን የሰጡት አቶ ጌታቸው የትግራይ አመራሮች አካባቢውን የማያውቁ ሰዎችን በአስተዳዳሪነት በመሾም ጊዜው ካለቀ አስተዳደር ጋር ወደ ወልቃይት የመግባት አቋም ያላቸው መሆኑን ተናግረዋል። ይህም አግባብነት የሌለው አካሄድ መሆኑንም አክሎ አመላክተዋል። ህወሓት በአፋጣኙ መግለጫ የአቶ ጌታቸውን ብሔራዊ ከዳተኛው ኃይል በማለት ወርፏቸዋል። በወልቃይት የሆኑ አመራሮች በኩል በጦርነት ወቅት በወልቃይት ጠገዴና ሁመራ ሳይቀር ወንጀል ፈጽመው ወደ ሱዳንና ተከዜ ማዶ የሸሹና የተደበቁ ወንጀለኞች ስላሉ ይጠየቁ የሚል አቋምም አለ። በዚሁ የትናንት ውይይት ላይም ተሳታፊዎቹ ንጹሐን ዜጎች መመለስ አለባቸው፣ ነገር ግን በህዝብ ላይ ወንጀል የፈጸሙና በህግ ተጠያቂ መሆን የሚገባቸው አካላት በተፈናቃይ መመለስ ምክንያት የህግ የበላይነት ሳይረጋገጥ መቅረት የለበትም፣ ጥፋተኞች ተለይተው የህግ የበላይነት ሊረጋገጥ ይገባል ማለታቸው ታውቋል። በዚህ ውይይት ላይ አካባቢው ህዝብ ሰላም ወዳድ መሆኑን ያነሱት ኮሎኔል ደመቀ ዘውዱ በትግራይ በኩል ያሉ ወገኖችም ተመሳሳይ ሰላም ፍላጎት ሊኖራቸው ይገባል፣ በዚህ ረገድ ሰላማዊ የሆኑና የህዝቡን ማንነት አክብረው ለመኖር ፍላጎት ያላቸውን ወገኖች ለመቀበል የአካባቢው አስተዳደርም ሆነ ህብረተሰቡ ዝግጁ ነው ሲሉ የተናገሩ መሆኑንም በትላንትናው ዕለት የወጡ ዘገባዎች አመላክተዋል። ዋና አስተዳዳሪ አሸተ ደምለው በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለም፣ በሰላማዊ ሁኔታ በዞኑ እየኖሩ ካሉ የትግራይ ተወላጆች ጋር አብሮነትን የሚያጠናክሩ ውይይቶችን እያደረግን ነው፣ ተፈናቃዮችን ለመመለስ የሚከናወኑ ስራዎች ለህዝቦች አብሮነት ከፍተኛ አስተዋጽኦ ያላቸው ናቸው ያሉ መሆኑ ታውቋል። ከዚህ በፊት ተፈናቅለው የነበሩና የተመለሱ ወገኖችን ማቋቋም አስፈላጊ በመሆኑ ቀጣይነት ያለው ስራ መስራት እንደሚገባ የተናገሩት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ናቸው። በሂደቱ ላይ የህዝብ ተሳትፎ እንደሚፈጠር ያነሱት አቶ ጌታቸው ሰላምን ማጽናት የሚያስችሉ ተግባራትን ማከናወን የሁሉም አካላት ድርሻ መሆኑንም እንዳነሱ ዘገባዎቹ አመላክተዋል። በቀጣይ ርዕሳችን ከኢትዮጵያ እጅ ያመለጠው ወደብ ታጁራ ወደብ ለ30 ዓመታት ለሳውዲ ተሰጠ። የጅቡቲ መንግስት እንደ አውሮፓ አቆጣጠር በ2024 የኢትዮጵያ መንግስት የታጁራ ወደብን በአማራጭነት ወስዶ እንዲጠቀም ጥያቄ አቅርቦ እንደነበር ይታወሳል። ጅቡቲ የኢትዮጵያ መንግስትና ሶማሊላንድ የተፈራረሙት የባህር በር መውጫና ወታደራዊ የጦር ሰፈር ስምምነትን ተከትሎ ቀጠናዊ ውጥረት መከሰቱን ተከትሎ ነበር ኢትዮጵያ የታጁራ ወደብን ከጅቡቲ ወስዳ መጠቀም እንደምትችል የገለጸው። በጊዜው ለኢትዮጵያ ሁለት አማራጭ ቀርቦ ነበር። ኢትዮጵያ ጥንታዊውን የታጁራ ወደብ እንድታስተዳድር፣ ካልሆነ ከጅቡቲ ጋር በጋራ እንድትመራ ነበር። ጅቡቲ በጊዜው ጥያቄውን በይፋ አቅርባ የነበረው በውጭ ጉዳይ ሚኒስትሯ መሐመድ አሊ ዩሱፍ በኩል ሲሆን ጥያቄው ኦፊሴላዊ በሆነ መንገድ የቀረበ ነበር። ሆኖም የኢትዮጵያ መንግስት ለዚሁ የጅቡቲ ወደብ ውሰዱ ጥያቄ እስካሁኗ ሰዓት ድረስ ምንም አይነት ምላሽ ሳይሰጥ ቀርቷል። ከአንድም 2-3 ጊዜ ታጁራ ወደብን ለኢትዮጵያ ያቀረበችው ጅቡቲ ታዲያ ከአዲስ አበባ መልስ ብታጣ ወደቡን በ30 ዓመታት ስምምነት ለሳውዲ አረቢያ አስረክበዋለች። የሳውዲ አረቢያ የሬድ ሲ ጌትዌይ ተርሚናል ወይም ባጭሩ አርኤስጂቲ የተሰኘው ካምፓኒ ታጁራን አልምቶ ለማስተዳደር ከጅቡቲ ጋር ተስማምቷል። ስምምነቱ ለ30 ዓመታት የሚቆይ ሲሆን ጅቡቲና ሳውዲ አረቢያ ቀደም ሲል ባደረጉት የማሪታይምና የሎጂስቲክ ትብብር መግባቢያ ስምምነት ተከትሎ የመጣ ነው ተብሏል።
እንደ አውሮፓ አቆጣጠር በ2017 የታጁራ ወደብን ለማልማት ጅቡቲ መንግስት እቅድ አውጥቶ የነበረ ሲሆን የሰሜን ጅቡቲን የመሰረተ ልማት እቅድ አካል ነበር። በተደጋጋሚ ኢትዮጵያ ድርሻ ይዛ ወይም ሙሉ በሙሉ እንድታስተዳድረው ለአዲስ አበባ የቀረበው ጥያቄ መልስ አልባ መሆኑ ጅቡቲ ሌላ አማራጭ እንድትፈልግ አድርጓታል። የሳውዲው ድርጅት ወደቡን የሚያለማው ኢትዮጵያ ኤክስፖርት በዋናነት መሰረት አድርጎ ሲሆን ኢትዮጵያ በታጁራ ወደብ የማስተዳደርና የድርሻ ባለቤት የመሆን እድሏን ሳትጠቀም በመቅረቷ አሁን ሳውዲ በምታለማው ወደብ የወደብ ደንበኛ ብቻ ትሆናለች። ጅቡቲና ሳውዲ ታጁራን ሲዋዋሉ በዋናነት ከኢትዮጵያ አፋርና ትግራይ ክልል የኤክስፖርት ምርትን ተማምኖ መሆኑ ማሪታይም ኤክስኪዩቲቭ የሚሰኝ የሚዲያ ዘገባ አመልክቷል። በአፋር ደንከል ክልል የሚገኘውን የፖታሽ ማዕድን ኤክስፖርት ላይ ትኩረት ይደረጋል ሲልም አክሏል። ከሰሜኑ የኢትዮጵያ ክፍል ደግሞ ሰሊጥና የቀንድ ከብቶች ኤክስፖርት ለማሳለጥ ታልሟል። በ30 ዓመቱ ስምምነት የሳውዲው አርኤስጂቲ ታጁራ ወደብን ወደ ባለ ብዙ አማራጭ ወደብ መዳረሻ ለማድረግ ይሻል። የሳውዲው ድርጅት ወደቡን ማልማት በቀጣይ ዓመት እንደሚጀምር ዘገባው አመልክቷል። የወደብ ግንባታው ሲጠናቀቅ በዓመት የ5 ሚሊዮን ቶን ጭነት አቅም ይኖረዋል ተብሏል። የጅቡቲና የሳውዲው አርኤስጂቲ ስምምነት የተሰማው የኢትዮጵያ ምድር ባቡር በ1.58 ቢሊዮን ዶላር ሰሜን ኢትዮጵያን እንደ ታጁራ፣ ምጽዋና አሰብ ካሉ ከቀይ ባህር ወደቦች ጋር ለማገናኘት እቅድ ይፋ ባደረገበት ወቅት የተሰማ መሆኑ እንደ መልካም ዕድል ታይቷል። ታጁራ ለአፋርና ትግራይ ክልሎች የቀረበ የባህር በር አማራጭ እንደሚሆንም ተጠቅሷል። አሁን ላይ ከመቀሌ ባላሆ ታጁራ መንገድ አገልግሎት የሚሰጥ መሆኑንም የዜና ምንጩ አክሏል። ኢትዮጵያ የጅቡቲ ወደብ ጥገኛ ስትሆን ጅቡቲ በአንጻሩ ከዚሁ ከኢትዮጵያ ወደብ አገልግሎት በምታገኘው ረብጣ ዶላር የኢትዮጵያ ጥገኛ ናት። ኢትዮጵያ የጅቡቲን የወደብ ጥገኝነት ለመቀነስና ሌሎች የወደብ አማራጮችን ማፈላለግ ከጀመረች ዋላ ድር ያለች ሲሆን ይህንን የኢትዮጵያ ፍላጎት የምትረዳው ጅቡቲም ኢትዮጵያ አማራጭ ወደብ ፍለጋ በራሷ በጅቡቲ ውስጥ እንዲመለስ ታጁራን እና ማስተዳደሩን ጭምር ለአዲስ አበባ ክፍት አድርጋ ነበር። ጅቡቲን የሚያሰጋት ዋነኛው ወደብ የሶማሌላንዱ በርበራ ሲሆን ይህንን የዱባዩ ዲፒ እያለማ ይገኛል። ኢትዮጵያ በበርበራ ወደብ የ18 በመቶ ድርሻ ተሰጥቷት የነበረ ሲሆን አስፈላጊውን ክፍያ ባለመፈጸሟ ከድርሻ ስምምነት ውጭ መሆኗ ይታወሳል። አሁን ላይ ታጁራ ወደብ እንካቹ ጥያቄ የሚያበቃለት ሲሆን ኢትዮጵያ ከወደብ ድርሻ ባለቤትነት ወደ ደንበኝነት ብቻ ተሻግራለች። በቀጣዩ ርዕሳችን በአዲስ አበባ ታገትን ያሉት የውጭ ድምፃውያን። በአዲስ አበባ ኮንሰርት ለማቅረብ የመጡ አርቲስቶች ታግተናል ማለታቸው እያነጋገረ ነው። የሙዚቃ ስራቸውን ለማቅረብ አዲስ አበባ የገቡት አርቲስቶቹ ከ1 ሚሊዮን ተከታዮች በላይ ባሉት ገጽ ላይ ታግተናል ብለው መልእክት ካጋሩ በኋላ የተደበደበ በደም የተለወሰ የፊት ገጽታ እንዲሁ ይፋ አድርገዋል። ዲጄ ማፓራ ኤጃዝ በመባል የሚታወቁት ጥምር ሙዚቀኞች ከትናንት በስቲያ ቅዳሜ ዕለት በአዲስ አበባ የሙዚቃ ዝግጅታቸውን ካቀረቡ በኋላ ነው ታገትን የሚል መልእክት ያጋሩት። በአዲስ አበባ የሙዚቃ ስራቸውን ለማቅረብ የተገኙት አርቲስቶቹ ከ1 ሚሊዮን ተከታዮች በላይ ባሉት ይፋዊ ትስስር ገጽ ታግተናል የሚል መልእክት ካጋሩ በኋላ ጉዳዩ በደቡብ አፍሪካ መገናኛ ብዙሃን ተስተጋብቷል። ኤምዲኤን ኒውስ እንዲሁም የአሮና ኤፍኤም ጉዳዩን ከዘገቡት የሀገሪቱ ሚዲያዎች ተጠቃሽ ናቸው። አዴ ሚውዚክ ፌስት ላይ የሙዚቃ ዝግጅታቸውን ለማቅረብ አዲስ አበባ የገቡ ዝነኛ የደቡብ አፍሪካ የዲጄ ሙዚቃ ስልት አርቲስቶች ስራቸውን ለማቅረብ በመጡበት መታገታቸውን የተገለጸው ደቡብ አፍሪካውያን አድናቂዎቻቸው በሰላም ወደ ሀገራቸው እንዲመለሱ የጠየቁ ሲሆን የኢትዮጵያ ፖሊስ ጣልቃ እንዲገባ ተማጽነዋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ የአዲስ አበባ ፖሊስ በጉዳዩ ላይ ያለው የለም። ወደ ቀጣይ ርዕሳችን አለፍ። በአፋር ሰመራ ዩኒቨርሲቲ ከፍተኛ የእሳት ቃጠሎ። በአፋር ክልል በሚገኘው ሰመራ ዩኒቨርሲቲ ከፍተኛና አስደንጋጭ የእሳት አደጋ መከሰቱ ተሰማ። በሰመራ ዩኒቨርሲቲ የተማሪዎች ማደሪያ ህንፃ ላይ የተነሳው እሳት መጠኑ ከዚህ ቀደም በዩኒቨርሲቲው ታይቶ የማይታወቅ ነው። ባለ 4 ህንፃ የተማሪዎች ማደሪያ ህንፃ ላይ የተነሳው እሳት አስፈሪ ገጽታ በማህበራዊ ሚዲያ በተለቀቁ ቪዲዮዎች አማካኝነት በርካቶች ተመልክተውታል። በሰመራ ዩኒቨርሲቲ የተማሪዎች ህንፃ ብሎክ 17 ላይ የደረሰው የእሳት አደጋ የተፈጠረው ከምሽቱ 12 ሰዓት አካባቢ እንደሆነ መረጃ ያመለክታል። አደጋውን ተከትሎ በወጡ ተንቀሳቃሽ ምስሎች ተማሪዎች በድንጋጤ ህንፃውን ለቀው ሲወጡ ዕቃቸውን ለማትረፍ ሲሞክሩም ታይቷል። የመተኛ ፍራሾች ከህንፃው እያወጡና እየተቀባበሉ ወደ ሜዳ ሲያርቁም ታይተዋል። ተማሪው እሳቱን ለማጥፋት ርብርብ ሲያደርግ የታየ ሲሆን ከተማሪ ንብረት ውጭ በሰው ላይ የደረሰ ጉዳት አለመኖሩ ተነግሯል። አስደንጋጭ ሆኖ የታየው ከፍተኛ አደጋ በኤሌክትሪክ ችግር የተነሳ የተፈጠረ ስለመሆኑ ተማሪዎቹ በማህበራዊ ሚዲያቸው ላይ ሲናገሩም ተሰምቷል። አደጋውን ተከትሎ ከዩኒቨርሲቲው በይፋ የተሰጠ መረጃ ግን እስካሁን የለም። በቀጣይ መረጃችን የአልቡርሃን ጦር ከፍተኛ ሽንፈት አስተናገደ። ከወራት ወዲህ የጦርነቱ ሚዛን ወደ ፈጥኖ ደራሽ ኃይሎች አጋደለ። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ በእርስ በርስ ጦርነቱ ከፍተኛ ለውጥ ያመጣል የተባለውን የኤልፋሸር ምዕራባዊ ከተማ መቆጣጠሩ ታወቀ።
ቡድኑ በማህበራዊ ድረገጾች ላይ ባወጣው መግለጫ ኤልፋሸርን ከአሸባሪ ሰራዊት ጋር ከሚተባበሩ ታጣቂዎችና ከቅጥረኞች መዳፍ ነፃ አውጥቶ በቁጥጥር ስር ማዋሉን ገልጿል። በጀነራል ሄሚቲ የሚመራው አርኤስኤፍ ኤልፋሸርን ሙሉ በሙሉ የሚቆጣጠር ከሆነ የሱዳን ጦር በዳርፉር ክልል በእጁ ስር ያለ የመጨረሻው አካባቢ በመሆኑ ትልቅ ኪሳራ ይገጥመዋል ተብሏል። የሱዳን ጦር ሰራዊት በደረሰበት በዚህ ከፍተኛ ሽንፈት ላይ ያለው ነገር የለም። የፈጥኖ ደራሽ ኃይሎች የሱዳን ጦር 6ኛ ዲቪዥን ዋና መስሪያ ቤት በቁጥጥር ስር መዋላቸውን ያስታወቁ ሲሆን በማህበራዊ ሚዲያ ላይ በስፋት የሚዘዋወሩና በሱዳን ጦር ሰራዊት ካምፕ ውስጥ የአርኤስኤፍ ተዋጊዎችን የሚያሳዩ ተንቀሳቃሽ ምስሎች ታይተዋል። በአካባቢው ሱዳን ጦር ደጋፊ የሆኑ ተዋጊዎች ግን ፈጥኖ ደራሽ ኃይሎች የጦሩን ከፍተኛ ሞራል ለማዳከም በሚዲያ የሐሰት ዘመቻ የተደረገበት ነው ብለዋል። አርኤስኤፍ ላለፉት 18 ወራት ኤልፋሸርን ከቦ የሰራዊቱን ካምፖችና ሰላማዊ ዜጎች ላይ በተደጋጋሚ ድብደባ ሲፈጽም ነበር። በግጭቱ ወደ 300 ሺህ የሚገመቱ ሰዎች መንቀሳቀስ አለመቻላቸው ተገልጿል። በነሐሴ ወር የሳተላይት ምስሎች በከተማዋ ዙሪያ የሰዎችን እንቅስቃሴ ለመገደብ ሰፋፊ ግንቦች መገንባታቸውን አሳይቷል። አርኤስኤፍ ለሳምንታት ከበርካታ አቅጣጫዎች በአካባቢው የጦር ሰራዊት ዋና መስሪያ ቤት ተደርጎ ወደሚቆጠረው 6ኛ እግረኛ ጦር ማዘዣ ሲጠጋ ነበር። አሁንም አንዳንድ የኤልፋሸር አካባቢዎች በጦር ሰራዊቱና በአጋር ታጣቂ ቡድኖች ቁጥጥር ስር ቢሆኑም ነገር ግን እነዚያ ለረጅም ጊዜ ሊቆዩ ይችላሉ ተብሎ እንደማይጠበቅ ተዘግቧል። መረጃው የቢቢሲ ነው። በቀጣይ መረጃችን የሩሲያው አነጋጋሪው የኒውክሌር ሚሳኤል። ሩሲያ ቢሮቬስኒክ የተባለ አዲስ ኒውክሌር ተሸካሚ ተወንጫፊ ሚሳኤል የመጨረሻ ሙከራ በስኬት ማጠናቀቋን አስታውቃለች። ፕሬዝዳንት ቭላዲሚር ፑቲን ሩሲያ ማንኛውንም የመከላከያ ጋሻ ሰብሮ መግባት ይችላል የተባለለትንና በኒውክሌር ኃይል የሚሰራውን ቢሮቬስኒክ የተሰኘ ክሩዝ ሚሳኤል በተሳካ ሁኔታ መሞከሯን ገልጸዋል። ፕሬዝዳንቱ አክለውም ሀገራቸው ሚሳኤሉን ወደ ስምሪት ለማስገባት እንደምትዘጋጅም ገልጸዋል። ይህ የትላንት እሁድ የሚሳኤል ሙከራ ባለፈው ሳምንት ከተካሄደው የኒውክሌር ልምምድ ጋር ተዳምሮ ሩሲያ በዩክሬን ጦርነት ምክንያት ከምዕራባውያን ለሚመጣባት ጫና በምንም መልኩ እጅ እንደማትሰጥ የሚያሳይ ግልጽ መልእክት ነው ተብሏል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ በሩሲያ ላይ ጠንከር ያለ አቋም በያዙበት ወቅት መሆኑ ትኩረት ስቧል። የሩሲያ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ቫለሪ ገራሲሞቭ ለፕሬዝዳንት ፑቲን ባቀረቡት ሪፖርት ሚሳኤሉ በኦክቶበር 21 በተደረገው ሙከራ 8700 ማይል ማለትም ከ14000 ኪሎ ሜትር በላይ ተጓዘ ሲሆን ለ15 ሰዓታት ያህል በአየር ላይ መቆየቱን ገልጸዋል። በኔቶ ኤስኤስሲ ኤክስ9 ስካይፎል የሚል ስያሜ የተሰጠው ይህ ሚሳኤል ገደብ የለሽ ርቀት መጓዝ የሚችልና የበረራ መስመሩ የማይገመት በመሆኑ እስካሁን አሁን ላለውም ሆነ ለወደፊት ለሚመረት ማንኛውም የሚሳኤል መከላከያ ስርዓት የማይበገር መሆኑን ሩሲያ ገልጻለች። ፕሬዝዳንት ፑቲን የውትድርና ልብስ ለብሰው ከጀነራሎቻቸው ጋር ባደረጉት ስብሰባ ላይ ይህ በዓለም ላይ ማንም የሌለው ልዩ የሆነ ጦር መሳሪያ ነው ሲሉ ተናግረዋል። ሩሲያ ይህንን መሳሪያ ማበልጸግ የጀመረችው አሜሪካ እንደ አውሮፓውያን አቆጣጠር ከ1972ቱ የጸረ ባሊስቲክ ሚሳኤል ስምምነት በመውጣት የሚሳኤል መከላከያ ጋሻ መገንባት መጀመሯን ተከትሎ እንደሆነ ይታወሳል። የሙከራው ጊዜና አዋጁ ፕሬዝዳንት ትራምፕ ሩሲያን የወረቀት ነብር ሲሉ ለሰነዘሩት ትችት መልስ የሚሰጥና ሩሲያ በተለይ በኒውክሌር የጦር መሳሪያ አቅሟ አሁንም ዓለም አቀፍ ተፎካካሪ መሆኗን የሚያሳይ ነው ሲሉ ተንታኞች ይገልጻሉ። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።